ጤና ይስጥልኝ በድጋሚ እንዴት ውላችኋል ተመልካቾች 7 ሰዓት ሆኖ ዜና ኢትዮጵያ ከኢትዮጵያ ቴሌቪዥን ተጀምሯል። አስቀድመን አበይት ጉዳዮቻችንን እናስተዋወቃችሁ። የኢድ አልፈጥር በዓልን ስናከብር መልካም እሴቶቻችንን እያጸናን መሆን እንዳለበት ጠቅላይ ሚኒስትር አብይ አህመድ ገለጹ። የመካከለኛው ምስራቅ ቀውስ የተባባሰ መምጣቱን ተከትሎ በዓለም አቀፍ የንግድ መስመሮችና በነዳጅ ገበያ ላይ ቀጥተኛ ተጽዕኖ እየሰፋ ነው። ለመጀመሪያ ጊዜ በምርጫ የሚሳተፉ ተማሪዎች 7ኛው ጠቅላላ ምርጫ ድምጻቸው በተግባር የሚገልጹበት አዲስ ልምድ መሆኑን ተናገሩ። የኢትዮጵያን የባህር በር ጥያቄ ከዳር ለማድረስ ኢትዮጵያውያን በጋራ ርብርብ እንዲያደርጉ ተጠየቀ። በስፖርት በአውሮፓ ቻምፒየንስ ሊግ ተጠባቂ የመልስ ጨዋታዎች ባርሴሎና፣ ሊቨርፑልና ባየር ሙኒክ ተጋጣሚዎቻቸውን በማሸነፍ ሩብ ፍጻሜውን ተቀላቀሉ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ከዜናዎቹ ጋር ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ታላቁ የረመዳን ወር ተገባዶ ኢድ አልፈጥር እየመጣ ነው። ህብረቱ ሲጠነክር፣ ጀማው ሲበረታ፣ ሀገር ምድሩ ያምርበታል። ያለው ለሌለው ሲያስብ፣ ቤተሰብ ከጎረቤት ሲዘያየር፣ ኢትዮጵያዊነት ይደምቃል። እንኳን ለኢድ አልፈጥር በሰላም አደረሳችሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በልዩ የበዓል ፕሮግራሞች በያላችሁበት ይመጣል። ኢድ ሙባረክ። ቀዳሚ ወዳደረግነው ጉዳይ እናልፋለን። የኢድ አልፈጥር በዓልን ስናከብር መልካም እሴቶቻችንን እያጸናን መሆን እንዳለበት ጠቅላይ ሚኒስትር አብይ አህመድ ገለጹ። ማህበራዊ እሴቶቻችን የኢትዮጵያዊነት መሰረቶቻችን ናቸው ያሉት ጠቅላይ ሚኒስትሩ ኢድ አልፈጥርን ስናከብር እነኚህን ዘመን ተሻጋሪ እሴቶችን እያጎላን መሆን እንዳለበትም አሳስበዋል። ጠቅላይ ሚኒስትሩ የኢድ አልፈጥር በዓልን አስመልክቶ ያስተላለፉትን የእንኳን አደረሳችሁ መልእክት ሰለሞን ኃይለ ኢየሱስ እንደሚከተለው ያቀርበዋል። እንኳን ለኢድ አልፈጥር በዓል አደረሰን አደረሳችሁ። በህዝበ ሙስሊሙ ዘንድ ኢድ አልፈጥር የበረከት በዓል ተደርጎ ይታመናል። ረመዳንም የአላህ ደግነት የሚገለጥበት ውድ ስጦታዎችን ለሰው ልጆች የሰጠበት ወር ነው። ቁርአን ወደ ምድር የወረደበት፣ ጀሃነም ተዘግቶ የጀነት በሮች የሚከፈቱበት፣ ሁሉም እንደ እምነቱ ጽናትና እንደ አላህ እዝነት ምንዳዎችን የሚያገኝበት ወቅት በመሆኑ ህዝበ ሙስሊሙ ዘወትር የረመዳንንና ኢድ አልፈጥርን መምጣት በጉጉት ይጠብቃል። በኢድ አልፈጥር ከፈጣሪ በረከት የሚቸራቸው የረመዳንን ወር በጾምና በዱዓ ያሳለፉት ናቸው። በበዓሉ መምጣት የሚደሰቱትም ረመዳንን በመልካም ተግባር ለማሳለፍ የበረቱ ናቸው። በተቀደሰው ወር ከክፋት የተቆጠቡ፣ ለድሆችና ለአቅመ ደካሞች ዘካት የሰጡ፣ የበደሏቸውን ይቅር ለማለት የደፈሩ፣ በሐሴትና በመንፈሳዊ ኃይል ተሞልተው ለኢዱ ይደርሳሉ። በተቃራኒው ለዱዓ የሰነፉና ለመስጠት የሰሰቱ ከፈጣሪ በረከትን አያገኙም። ከፊታችን ግንቦት ላይ የሚካሄደው ምርጫ ሀገራችንን የዲሞክራሲ ድል የምትቀዳጅበት፣ ወደ ቀጣይ ብሩህ ዘመኗ የምትሸጋገርበት በር ነው። እንደ ሀገር ለዓመታት ዲሞክራሲን ስንናፍቅ ኖረናል። ጉዟችን አልጋ ባልጋም አልነበረም። ነገር ግን ከፈተና በኋላ በረከት፣ ከብርታት በኋላ ሐሴት እንዳለ
ከሮመዳን ጾምና ከኢድ አልፈጥር በዓል እንማራለን። መልካም የዘራ ሰው መልካም ምርት እንደሚያጭድ ሁሉ እሾክ የዘራውም አሜከላ ያጭዳል። ስለተመኘን ብቻ አሜከላው በመልካም ሰብል አይለወጥም። በመንፈሳዊም ሆነ በዓለማዊ ጉዳዮች ውስጥ ዘርና ምርት የተቆራኙ ናቸው። ስለ ዲሞክራሲ ስናስብ ይህንን ሀቅ መዘንጋት የለብንም። የምንገነባው ህጋዊና ህዝባዊ መንግስት የሚወሰነው በቅድመ ምርጫ ተሳትፏችን ልክ ነው። ተሳትፏችን ከጠየመ ዲሞክራሲያችንም ይጠይማል። ደካማ ተሳትፎ አድርገን ጠንካራ ዲሞክራሲ ለማዋለድ መመኘት ሞኝነት ነው። ዲሞክራሲያዊ ስርዓት በባዶ መሬት አይበቅልም፣ በግጭትና ስርዓት አልበኝነትም አይገነባም። ይልቁንም ስክነትን ለትብብርና ቅንጅት ልብን ክፍት ማድረግን በጨዋታው ህግ መመራትን ይጠይቃል። ሮመዳን ቤተሰብ የሚገናኝበት፣ ህሊና የሚሰበሰብበት፣ ሰውነት የሚገራበትና መንፈስ የሚቀናበት ወር ነው። ኢድ አልፈጥር ደግሞ የሰው ልጅ ጤናማ ግንኙነቶች የሚያመላክት በዓል ነው። የሰው ልጅ ከፈጣሪው ጋር ከራሱ ጋርና ከወገኑ ጋር የሚኖረው ግንኙነት ጤናማ ካልሆነ ጠቅላላ ህይወቱ ጤናማ አይሆንም። በሮመዳን ወቅት ጾሙ ሰዎችን ከራሳቸው ጋር ያገናኛቸዋል። ሰላትና ዱዓ ከፈጣሪያቸው ጋር ያገናኛቸዋል። ኢፍጣርና ዘካት ደግሞ ከማህበረሰቡ ጋር ያገናኛቸዋል። ኢትዮጵያውያን ጤናማ ህይወትን መምራት እንድንችል እነኚህ ሶስቱን ጤናማ ማድረግ አለብን። ሰው ከፈጣሪውና ከራሱ ጋር ያለው ግንኙነት ጤናማ ካልሆነ ለማህበረሰቡም ለሀገርም ጠንቅ ነው። ሰው ከራሱ ጋር እየተጋጨ ከኖረ ከሁሉም ጋር ይጋጫል። ዛሬ ጦርነትን ባህል፣ ዝርፊያን ልማድ፣ ጥፋትን እሴት፣ ውድመትን ክብር አድርገው የሚኖሩ ሰዎች የመጀመሪያ ችግራቸው ከፈጣሪያቸውና ከራሳቸው ጋር አለመስማማት ነው። ውስጣዊ ባህሪያቱ ያልተስማሙለት ሰው ከማንም ጋር አይስማማም። እርቅ፣ ሰላም፣ ፍቅር፣ መግባባትና መስማማት የሚባሉት ነገሮች አይገቡትም። ሰው ከፈጣሪውና ከራሱ ጋር ከተስማማ ከማንም ጋር መስማማት ይችላል፣ ከእንስሳትም ጋር ሳይቀር። ለድንቢጥ እንኳን ቢሆን የራራ ሰው በፍርድ ቀን ወይንም ቂያማህ አላህ ይራራለታል ሲሉ ነቢዩ መሐመድ ያስተማሩት ለዚህ ነው። የእስልምና ዋናው መሰረቱ ሰላም የሆነው ለዚህም ነው። ሰላም ማለት ከራስና ከአካባቢ ጋር በጤናማ ግንኙነት ለመኖር መቻል ነውና የዘንድሮውን የኢድ በዓል ስናከብር በዓለማችን ስለ ሰላም የሚነገረውን ያህል የዓለም ሕዝቦች በሰላም መኖር ለምን አልቻሉም ብለን እንጠይቅ። የግጭትና የጦርነት ድንጋይ እየደጋገመ ለምን ይመታናል? ከአዛኝ ይልቅ ገዳይን እንደ ጀግና የሚያዩ ልምምዳችን ለምን ገናና ሆነም? የሰው ልጅ ከግጭትና ከጦርነት ያተረፈው ድህነትና ኋላ ቀርነት መሆኑን እያየ ለምን አልተማርንም? ሰልጥኗል በምንለው ዓለም የሚኖሩ ወገኖቻችን እንዴት ግጭትና ጦርነትን የሚያበረታቱ ሆኑ? ይህ ትውልድ እነኚህን ጥያቄዎች በሚገባ ጢኖ ምላሽ ሊያገኝላቸው ይገባል። ከራሳቸው ጋር ሰላም ያጡ አካላት የማህበረሰቡን ሰላም እንዲረብሹ ልንፈቅድላቸው አይገባም። ከሮመዳን እሴቶች ጋር የተጣሉ ሰዎች ዘመኖቻችንን እንዲረብሹ ልንፈቅድላቸው አይገባም። በ12ኛው መቶ ክፍለ ዘመን እንደ 21ኛው ክፍለ ዘመን መኖር ቀድሞ መገኘትም ነው። በ21ኛው ክፍለ ዘመን እንደ 12ኛው ክፍለ ዘመን መኖር ግን መረገም ነው። መግደል፣ ማገት፣ የገበሬውን እርሻ ማቃጠል፣ ሴቶችን መድፈር፣ ማኅበራዊ ተቋማትን መበዝበር፣ ቅርስና ታሪክን ማበላሸት፣ ጠመንጃን የሁሉም ነገር መድኃኒት አድርጎ መውሰድ፣ እነኚህ ሁሉ ከ800 ዓመታት በፊት ያለፉ የሰው ልጅ ጠባያት ናቸው። ከሦስት አካላት ጋር የታረቁ ሰዎች ብርቱዎች ናቸው ይባላል። ከራሳቸው ከማኅበረሰባቸውና ከፈጣሪያቸው ጋር። እንደ ኢትዮጵያዊ እኛም ራሳችንን የገዛን ፈጣሪን የምንፈራና ለማኅበረሰብ ሰላምና እድገት የምንጨነቅ መሆን አለብን። ኢትዮጵያ የምታድግና የምትበለጽገው በዜጎቿ እንጂ በሌላ አይደለም። ዜጎቿ ሲገነቡ ትገነባለች። ዜጎቿ ሰላም ሲሆኑ ሰላም ትሆናለች። ዜጎቿ ሲስማሙ የብልጽግና ጉዞዋ ይሰምራል። የኢትዮጵያ መበልጸግ የሌላ ሳይሆን የእኛ መበልጸግ ነው። ስለሆነም ኢትዮጵያ እንድትበለጽግ የሚፈለግብንን መስዋዕትነት ሁሉ የመክፈል ኃላፊነት የኛው ነው። የእኛ ልፋት ከዛሬ አልፎ ለትውልድ ይተርፋል። ሀገር መውደዳችን የሚታወቀውና መልካም ዜግነታችን የሚገለጠው በስራችን ነው። ነቢዩ መሐመድ ምርጥ ሰዎች ማለት ሌሎችን ለመጥቀም የበረቱ ሰዎች ናቸው ብለው ያስተማሩትም ለዚህም ነው። ይህንን የኢድ አልፈጥር በዓል እነኝህን መልካም እሴቶች እያሰብን ሦስቱን ጤናማ መስመሮችንም እያጸናን እንድናከብረው አደራ ላለው። በድጋሜ መልካም የኢድ አልፈጥር በዓል ይሁንልን። ኢድ ሙባረክ።
ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። መጋቢት 2018 ዓ.ም አዲስ አበባ። አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር። የኢድ አል መተባበር የደስታ ብርሃን የሚንጸባረቅበት ሕይወት በበጎነት የምትደምቅበት ታላቅ ዕለት ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ለእስልምና እምነት ተከታዮች እንኳን ለኢድ አል ፈጥር በዓል አደረሳችሁ በማለት መልካም ምኞታቸውን ገልጸዋል። በታላቁ የረመዳን ወር ጾሙ ከእምነቱ ባሻገር አስተሳስቦናል፣ ሶላቱ አቀራርቦናል ያሉት ምክትል ጠቅላይ ሚኒስትር ተመስገን ኢፍጣሩ በአንድ ማዕድ ዙሪያ ሲያሰባስበን ከርሟል፣ ይህም ኢትዮጵያዊ አብሮነታችንን በተግባር አሳይቷል ብለዋል። ለሰው ልጆች ሁሉ ጠቃሚ የሆኑት የኢድ አል ፈጥር እሴቶች ለሀገር ግንባታ አስፈላጊ እሴቶች ናቸው። ስለሆነም በታላቁ የጾም ወቅት የተጀመረውን ህብረትና መተዛዘን ዘላቂነቱን ማስቀጠል እንደሚገባም አንስተዋል። በታሪክ ሁሉ እንዳየነው ሀገር ያለ አብሮነትና ያለ በጎነት ልትገነባ አትችልም በማለትም የበጎነት እጆች ችግርን ወደ ተስፋ፣ እንባን ወደ ሳቅ ይቀይራሉና ለበጎነት መበርታት እንደሚያስፈልግም አሳውቀዋል። ህብረ ብሔራዊ ለሆነችው ኢትዮጵያ መቻቻልና በልዩነት ውስጥ ያለውን ውበት ጌጥ አድርጎ በዓለም ሁሉ ፊት መድመቅ ለነገይቱ ኢትዮጵያ ብሩህ ተስፋን የሚሰንቅ ነው ያሉት ምክትል ጠቅላይ ሚኒስትሩ የኢትዮጵያ የልማት ጉዞ ዘላቂ እንዲሆን ዜጎችን ፍትሐዊ ተጠቃሚ እንዲያደርግ ሁላችንም ለሀገራችን የምንችለውን ሁሉ እናድርግ ሲሉ በማህበራዊ ትስስር ገጻቸው ላይ መልእክታቸውን አስፍረዋል። የረመዳን ወር እዝነትና በጎ ስራዎች ጎልተው የሚታዩበትና አብሮነትን የሚያጠናክርበት ወር ነው። የባቡሬያን መስጂድ ወጣቶችም አቅመ ደካሞችን፣ አካል ጉዳተኞችንና አረጋውያንን በማስፈጠር ወሩን በበጎነት ያሳልፋሉ። ሄለን ተስፋዬ ተጨማሪ አላት። ለሙስሊሙ ማህበረሰብ የጸሎት የራስን ማንነት መፈተሻ የትዕግስትና ወደ ፈጣሪ ይበልጥ የመቃረቢያ ወር ነው። ከማለዳው ጎህ መቅደድ ጀምሮ እስከ ፀሐይ መጥለቂያ ድረስ የሚቆየው ጾም ሆድን ከመራብ ባለፈ መንፈስን ማጠንከሪያ ነው። የረመዳን ወር አንዱ ውበት መረዳዳት ነው። በረመዳን ወቅት ያለው የኢፍጣር ፕሮግራም ጎረቤት ከጎረቤቱ ሀብታም ከአቅመ ደካማው ጋር ማዕድ የሚጋራበት የሌላቸውን በማሰብ እጅ የሚዘረጋበት ማህበራዊ ትስስርን የሚያጠናክር ልዩ የፍቅር ወቅት ነው። በጾም ውስጥ ትዕግስት፣ በጸሎት ውስጥ ሰላም የሚገኝበት ይህ የተባረከ ወር ለባቡረያን መስጂድ ወጣት ጀምዓ ላለፉት 3 ዓመታት ማዕዳቸውን የሚያጋሩበት የአቅመ ደካሞችን ደስታና ምርቃት የሚያገኙበት እንደሆነ ይናገራሉ። ይህ የእዝነት ወር ነው። ረመዳን ወር ማለት እዝነት የሚደረግበት የተለያዩ ራህመቶች የሚመጡበት ነው ከአላህ እና በሱ መስጊድ ውስጥ በማሳለፋችን ለእኛም አሪፍ ነው። ሀይር ስራ መስራታችን ይህን በየቀኑ 500 ሰው በላይ የማስፈጠር መርሃ ግብር የጀመርነው ከ3 ዓመት በፊት ነው። ያው ላለፉት 3 ዓመታት በየቀኑ ከ500 በላይ ሰው እያስፈጠር እንገኛለን። የኛ ትርፋችን ያው ከፈጣሪ ማግኘት ነው እና ያው እርካታም ነው። ሰዓቱ ወደ ማፍጠሪያው እየተቃረበ ነው። በዚህ ሰዓት እነዚህ ወጣቶች ሌላ ሩጫ ላይ ናቸው። ረመዳን እለት እለቱን ከምግብ መጾም ብቻ አይደለም፣ በውስጥ ያለ ርህራሄን ለተራበው ማካፈል፣ የዛለውን ማበርታትና የወደቀውን ማንሳት እንጂ። ይህ ሩጫ ለራስ ሳይሆን ለሌላው፣ ይህ ጥረት ለዝና ሳይሆን ለህሊና እርካታ በአካባቢያቸው የሚገኙ አቅመ ደካሞችን የሚያግዙበት ነው። 500ና ከዛ በላይ እንዲሁም በወሩ አንድ ቀን 2000 ሰውና ከዛ በላይ የማስፈጠር ፕሮግራም እና የመመሰጋገን ቀን አድርገን ለኡስታዞቻችን ለኡለማዎቻችን ምስጋና ፕሮግራም አዘጋጅተን እንዲህ አይነት ተለምዶችን እየወሰደና ኢንሻአላህ ወደፊት እያሰፋነው እንሄዳለን ብለን እናስባለን። ያው ከዚህ ከእርዳታው ከኢፍጣሩ ከተለያዩ በቃ በምንሰራቸው በጎች ስራዎች በሙሉ የምናገኘው አንደኛ ነገር እርካታ ነው። የውስጥ እርካታ እናገኛለን። ሁለተኛ ነገር ደግሞ ይህንን ነገር ስንሰራ ከፈጣሪም ዘንድ የሚወደድ ስራ ነው። ያው ለኛም የውስጥ እንዳለው ሁላችንም የውስጥ እርካታ ስለምናገኝበት የምንሰራው ስራ ነው። ወጣቶቹ በተለይ በከፍተኛ እንቅስቃሴ አሁን ከሚውሉበት ቦታ ትተው እዚህ ጋር ብዙ የሚያጓጓ ቦታ አለ። ያንን የሚያጓጓ ቦታ ትተው እዚህ ጋር በመምጣታቸው እኔ ላመሰግናቸው እወዳለሁ ሁሉንም። ይህ ተግባር የሚያስተምረው አንድ ትልቅ እውነት አለ።
እዝነት ድንበር የለውም። በጎነትም የቀለምና የእምነት ልዩነት አያውቅም። ወጣቶቹ በጉልበታቸውና በጊዜያቸው እየሳሉ ያሉት ምስል ረመዳን የእዝነት ወር መሆኑን ብቻ ሳይሆን እውነተኛው አንድነት የሚጸናው እንዲህ ባሉ መተሳሰቦች ላይ መሆኑን ነው። ወላሂ ይሄ በጣም መቀጠል ያለበት ጥሩ ነገር ነው። ሁሉም በየቦታው ሊያደርገው የሚገባው ነገር ነው። እኛ ጠግበን ማደራችን ብቻ አይደለም። እዚህ ሲመጣ ይቸገራል፣ ይርበዋል፣ ምግብ ያጣል ብለን ማናስባቸው ብዙ ለብሰው አምሮባቸው ቆሞ ሲሄዱ ብዙ ጥሩ የሚመስሉ ሰዎች አሉና ራሳችን እንፈታተሽ። ለማስፈጠር ብዙ ምስኪኖችን ሰብሰብ አድርገን አንድ ላይ ለማሰባሰብ ወንድማማችነትን ለመቀጠል ሁሉም መብላት የፈለገ በሙሉ ተሰባስቦ አንድነት እና አብላ በሚል ሀሳብ ተነስተን ይጀመራል። ያው ወጣቱን ይምለው ያው እንደዚህ በሃይማኖቶች ዙሪያ በተለያዩ በቃ በእርዳታ ስራዎች ምናምን ቢሳተፍ ባይዋዝን ባይ አቅመ ደካሞች በየአካባቢው እንደሚገኙ የገለጹት ወጣቶቹ በየአካባቢው የሚገኙ ወጣቶች በመተባበር ይህንን በጎ ተግባር ምሳሌ በማድረግ እርዳታ የሚሹትን ለመደገፍ መሽቀዳደም አለባቸው ሲሉ መልእክታቸውን አስተላልፈዋል። በአሶሳ ከተማ ታላቁ የረመዳን ወር ሲገባ ጎዳና ላይ የኢፍጣር መርሃ ግብር ይከናወናል። በረመዳን ወር ያለውን የአብሮነትና የመረዳዳት በዓል በሌሎች የጊዜያትም ተጠናክሮ ሊቀጥል እንደሚገባም ያነሱት ደግሞ የአሶሳ ከተማ ነዋሪዎች ናቸው። ነስረዲን ሐሚድ በጉዳዩ ላይ ተጨማሪ ዘገባ አለው። የረመዳን ወር በእስልምና እምነት ተከታዮች ዘንድ እጅግ ትልቅ ወር መሆኑ ይታወቃል። ይህ ወር ታዲያ ህዝበ ሙስሊሙ በተለያዩ አካባቢዎች አንድነትና አብሮነታቸውን በሚያጠናክር መልኩ ያከብሩታል። በተለይ አሁን የምንገኝበት በአሶሳ ከተማ የእምነቱ ተከታዮች በተለያዩ ጎዳናዎች ላይ በመውጣት የአፍጥር ፕሮግራሞች ዘውትር እንደሚያከናውኑ ይናገራሉ። በዓል ዋዜማ አካባቢ ላይ ነው የምንገኘውና በዚህ አጋጣሚ እንኳን ለዚህ ታላቁ ረመዳን በዓል በሰላም አደረሳችሁ እያልኩኝ ይሄ የረመዳን ጾም በጣም ትልቅ መልእክት አለው። በጣም ትልቅ ደረጃ አለው አላህ ዘንድ ሙስሊም ማህበረሰብ ዘንድም በጣም በረከት የሚበዛበት ወር እንደመሆኑ አንፃር ሰውየው ቤቱን አንኳኩቶ መግባት ላይ ይችላል ላይ ወደ ይችላል። ስለዚህ ነው መንገድ ላይ የምናፈጥረው እና ይሄ ለወደፊቱ መቀጠል ያለበት ባህል ነውና እስልምናም ይደግፈዋል። በእኛ ማህበረሰብ ሁሉ ጊዜ ሰው ሁሉ ወደ መንገድ ወጥቶ ያለውን ይዘው ወደ ውጭ ወጥቶ ነው መንገድ ላይ የሚያፈጥረውና ይሄን በመተሳሰብና አብሮነትን ለመግለጽ ያክል መንገደኛን በመንገድ ላይ የሚያልፉ ሰዎችንም ጎራ ብለው ማፍጠር የሚችሉበት ማፍጠሪያ የሌለው ሰው ከማንም ጋር እኩል ሆኖ ነው የሚያፈጥረውና ይሄ ትልቅ ነገር ነው። በቤኒሻንጉል ክልል አብሮ የመብላት አብሮ የመደሰት አብሮ የመጫወት ሰዎችን የማስተናገድ ሁሉም ተሰባስቦ በአንድ ላይ ሆኖ በጎዳና ላይ ሆኖ ምስኪኑም ሁሉም አንድ ላይ በማፍጠር የታወቀ ይሄ ብሔር በጣም የሚያስደስት በጣም ውድ የሆነ በጣም ሁሉንም ሁሉ ብሔር ያቀፈ እንኳን ለዚህ ለአሶሳ ቀርቶ ለዓለም የሚበቃ በጣም የሚያስደስት ህዝብ ነው። በረመዳን ወር ያለውን የአብሮነት እንዲሁም የአንድነት እሴት በቀጣይ ወራትም ማጠናከር እንደሚገባ የእምነቱ ተከታዮች ተናግረዋል። ለኢቲቪ ነስረዲን ሐሚድ ከአሶሳ። ልዩ የኢድ አልፈጥር በዓል ፕሮግራሞች ከኢትዮጵያ ቴሌቪዥን። የበዓል ወግ በሀገራዊ ምርጫ ከሚሳተፉ የፖለቲካ ፓርቲ ተወካዮች ጋር ሀገር ሲኖር ነው ምርጫ የሚኖረው፣ ውድድር የሚኖረው፣ መንግስት መኮን የሚቻለው ማለት። ስለዚህ የናሽናል ኢንትረስት ላይ በየትኛውም መንገድ አንለያዩ። የቀይ ባህር አፋሮች የባህር በርና የሰላም ናፍቆታቸውን ያጋሩናል። አሰብ አለ ግን ኤርትራ አሰብ አልያዘችም። ቁልፍ አለው ቀይ ባህር። ይህንን ቁልፍ ከተገኘ በአንድ ጊዜ ነው የሚከፈተው። እንደዚህ ያውቃሉ። የመቻል መጽሐፍ ደራሲ መሐመድ ሲራጅ በህዳሴ ግድብ ያሳየነውን መቻል የምንደግምበት የታሪክ አጋጣሚ ላይ ነን ይለናል። ባህር ኃይል እንደገና ሪኒው አድርጎ ራሱን አደራጅቶ የባህር በር እንዳለው አስቦ እየተደራጀ ያለው ያለ ምክንያት አይደለም። ያልዘጋ ነው ስላለ ያልዘጋ ነውን ደግሞ ለመክፈት የሚከለክለን ነገር የለም። እነዚህንና ሌሎች ያጌጡ መሰናዶዎችን በኢቲቪ ዜና ቻናል የበዓል ዕለት ይጠብቁ።
ኢድ ሙባረክ። ዒድ ሙባረክ ዒድ ሙባረክ ዒድ ሙባረክ። የረመዷንን ቅዱስ ወር በጾም አሳልፍ ከኢድ ሰላታችን ሳንል ከቤተሰቦቻችን ጋር በረካን ተቀብለን አላህ ከሰጠን ርዝቅ ለእህት ለወንድሞቻችን በማካፈል ማዕዳችን ሞልቶ ተዘጋጅቶ ከወዳጅ ዘመድ በጋራ በኢድ ስጦታ በደስታና በፍቅር ሰብሰብ ብለን ኢድን ስናከብር የኢትዮጵያ ንግድ ባንክ ለበዓል ውጭ ሀገር ከሚኖር ወዳጅ ዘመድ በተለያዩ የገንዘብ ማስተላለፊያ መተግበሪያዎች ወይም ከባንኩ ጋር በሚሰሩ ዓለም አቀፍ የሐዋላ የገንዘብ አስተላላፊ ድርጅቶች በኩል የሚላክልን ገንዘብ በእያንዳንዱ ዶላር የሚታሰብ ተጨማሪ የ10 ብር ጉርሻ ያበረክትልን። ኢድ ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዒድ ሙባረክ። ይህ የኢትዮጵያ ቴሌቪዥን ነው። ተመልካቾች ዜና ኢትዮጵያ ላይ ትገኛላችሁ። ወደ ሌሎች ዜናዎቻችን እናልፋለን። የመካከለኛው ምስራቅ ቀውስ እየተባባሰ መምጣቱን ተከትሎ በዓለም አቀፍ የንግድ መስመሮችና በነዳጅ ገበያ ላይ ቀጥተኛ ተጽዕኖ እየሰፋ ነው። ኢትዮጵያ የነዳጅና የኢንዱስትሪ ግብዓቶችን የምታስገባው በዚህ ቀጠና በኩል በመሆኑ ወቅታዊ ሁኔታ ከፍተኛ ዝግጅትን የሚጠይቅ ነው። አዝመራ ሞሴ በዚህ ጉዳይ ላይ ተጨማሪ ዘገባ አዘጋጅቷል። በመካከለኛው ምስራቅ እየተባባሰ የመጣው የጦርነት ቀውስ ከቀጠናው አልፎ በዓለም አቀፍ የኢኮኖሚ መዋቅር ላይ ከፍተኛ ጫና እያሳረፈ ይገኛል። ተንታኞች እንደሚሉት የጦርነቱ የኢኮኖሚ ተጽዕኖ በዋናነት የሚገለጸው በዓለም አቀፍ የነዳጅ ዋጋ መናር፣ የኢንሹራንስና የትራንስፖርት ወጪዎች መጨመር እንዲሁም የዓለም አቀፍ የካፒታል ፍሰት መቀዛቀዝ ላይ ነው። አሁን በከፊል የተዘጋው የሆርሙዝ ሰርጥ በዓለም የዲፕሎማሲ መድረክ መፍትሄ ካልተበጀለት በቀር የዓለም ኢኮኖሚ ታይቶ በማይታወቅ መልኩ ሊፈተን የሚችል ነው። ይሄ ጦርነት ሶስት ነገር ላይ ያደቀነ ነው። በጣም ሶስቱን ነገሮች ማየቱ ቆንጆ ነው። ነዳጅን ከዚህ ስትነካው ያ ነዳጅ የትራንስፖርት ሴክተር ይነካብናል። የትራንስፖርት ሴክተር መነካት ማለት ደግሞ ወደ ላይ ስትወጣ የዓለም ገበያን ነው የሚነካብ። የዓለም ገበያ መነካት ደግሞ የዓለም የዋጋ ንረትን ነው የሚያመጣው። በጣም ብዙ ሀገራቶችን የሚጎዳው ይሄ ጦርነት የኢንቨስትመንትን ኮንፊደንስ ነው የሚነካብን። ኢንቨስተሮች አሁን እየመጣ ያለው ነገር ምን እንደሚፈጠር ስለማያውቁ፣ ነገ ምን እንደሚሆን ስለማያውቁ ራሳቸውን ይቆጥባሉ ኢንቨስት ከማድረግ። በዚህ በመካከለኛው ምስራቅ ጦርነት ምክንያት ለቀጠናው ቅርበት ያላቸው የምስራቅ አፍሪካ ሀገራት ከዚህ የጂኦፖለቲካ ውጥረት የሚመነጩ ኢኮኖሚያዊ ጫናዎች ከፍ ባለመልኩ ያርፍባቸዋል። በቀይ ባህርና በኤደን ባህረ ሰላጤ በኩል የሚደረገው የንግድ ልውውጥ ለአደጋ ተጋላጭ ሆነ ማለት ምስራቅ አፍሪካ የንግድ መስመሯ ተዘጋ እንደማለት ነው። ይህም የምግብ ዋስትናንና የመሠረታዊ ሸቀጦችን አቅርቦት ጥያቄ ውስጥ የሚከት ነው። ይህን አካባቢ ስታየው በአፈጣጠሩ አቀማመጣችንም ወደዛ የተጠጋ ነገር ነው። ያም አንደኛ ጉዳት የሚያመጣብን ነገር ነው። ቀጥታ እዛ ጋር የተፈጠረው ነገር ትኩሳቱ ቶሎ እኛ ጋር ነው የሚደርሰው። ሁለተኛ ነገር ላይ ደግሞ ምስራቅ አፍሪካ ሀገራት በብዛት ነዳጅን ከውጪ ነው ኢምፖርት አድርገን የምንጠቀመው። ያ እዛ የተፈጠረው በመካከለኛ ምስራቅ አካባቢ የተፈጠረው ችግር የነዳጅ አቅርቦት ችግር፣ የነዳጅ ዋጋ ችግር ቀጥታ ይመጣና ምስራቅ አፍሪካን የሚያምስ ነገር ነው የሚሆነው። የምስራቅ አፍሪካን ኢኮኖሚ የሚፈታተን ነው የሚሆነው። ያም ብቻ ሳይሆን ደግሞ በብዛት እዚህ አካባቢ ያለነው እንግዲህ እያደግን ያለን ሀገራቶች ነን እና ያንንም ጫና የመቋቋም አቅማችንም ደግሞ ይህን ያህል ነው፣ ውስን ነው። አንደኛ በብዛት ኢምፖርት ነው የምናደርገው፣ ነዳጅን ከዛ ነው የምናመጣው። የነዳጅ ዋጋ መጨመር ሌሎችንም ኢኮኖሚያችን የሚያናጋና የኢኮኖሚ እድገታችንንም የሚያናጋ ተገማች እንዳይሆን የሚያደርግ እንዳይረጋጋ የሚያደርግ ነገር ነው የሚመጣብንና ቀጥታ ተጎጂዎች ነን። ኢትዮጵያ እንደ አብዛኛው የምስራቅ አፍሪካ ሀገራት ከዚህ ተጽዕኖ ነፃ አይደለችም። ሀገሪቱ የነዳጅና የኢንዱስትሪ ምርቶችን የምታስገባው በዚህ ቀጠና በኩል በመሆኑ ወቅታዊ ሁኔታው ከፍተኛ ዝግጅትን የሚጠይቅ ነው። ኢትዮጵያ በዚህ ረገድ ምን አይነት ስራዎችን ማከናወን ይኖርባታል የሚለው ጥያቄ የብዙዎቹ ትኩረት ነው። ባለሙያዎች እንደሚጠቁሙት ኢትዮጵያ የሚከተሉትን የቤት ስራዎች ማከናወን ይጠበቅባታል። አንደኛ በተቀናጀ መልኩ
ያለንን ነገር መቆጠብ ነው። በተለይም በነዳጅ አካባቢ ያለውን ለኢትዮጵያም ስናነሳ ይመጣል፣ የዋጋ ንረቱ ይመጣል፣ የነዳጅ ዋጋ መጨመሩ ይኖራል። ያንን ነገር ግን ያለንን መቆጠቡ አላግባብ አለመጠቀም መንግስትም አሁንም እያደረገ ያለው ደግሞ ፕራዮሪቲ መስጠት የትኛው ሴክተር ነው ቅድሚያ መሰጠት ያለበት። በተለይም ነዳጅ ዋጋ ብቻ አይደለም ባይዘው ይሄ ነገር ሲጨምር እኮ ከውጪ የምናስገባቸው እቃዎችም ዋጋቸው ይጨምራል። ያ ከውጪ የምናስገባቸው ዋጋቸው ሲጨምር ያንን በጨመረ ዋጋ ስናመጣ ሌላ ችግርን ይዞብን ይመጣል። በተለይም የውጪ ምንዛሪ እጥረትን ሊያመጣብን ይችላል። አሁን የውጪ ምንዛሪን በጣም የምንቆጥባትና በጣም እንጠቀምባት የምንላት ነገር ናትና ያኛው ዋጋ ሲጨምር የውጪ ምንዛሪያችንንም ይጎዳብናል። ስለዚህ የትኛው ሴክተር ላይ ነው አሁን ትኩረት ማድረግ ያለብን ተብሎ ቁጭ ተብሎ ቅድሚያ ሊሰጠው የሚገባ ሴክተር ጤና ሴክተር ሊሆን ይችላል። ሌላ ሴክተር ቅድሚያ መስጠት አለበት መንግስት። በነዳጅም በኩል ይሁን ከውጪ የምናስገባቸው ነገራቶች ላይ ያለንን ነገር ለመቆጠብ ማለት ነው። የመካከለኛው ምስራቅ ሰላም መታወቅ በምስራቅ አፍሪካ ኢኮኖሚ እድገት ላይ ጥላ ማጥላቱ ባይቀርም ኢትዮጵያ የምትከተለው ብልህ የኢኮኖሚና የዲፕሎማሲ ስትራቴጂ የጉዳቱን መጠን ለመቀነስ ወሳኝ ሚና ይጫወታል። የግብርና ሚኒስቴር በጋሞ ዞን በመሬት መንሸራተት ለተጎዱ ወገኖች የ35.5 ሚሊዮን ብር ድጋፍ አደረገ። ሚኒስትሩ አቶ አዲሱ አረጋ በደረሰው አደጋ እጅግ ማዘናቸውን ገልጸው በመጀመሪያ ዙር ድጋፍ አጋርነትን ለመግለጽ የ35.5 ሚሊዮን ብርና የ2 ፒክአፕ መኪናዎችን ድጋፍ ለርዕሰ መስተዳደር ጥላሁን ከበደ በተገኙበት አስረክበዋል። ጉዳት በደረሰባቸው አካባቢዎች ላይ ቀጥታ ተጎጂ የሆኑት አርሶ አደሮቻችን ስለሆኑ ዘር ማግኘት እንዲችሉ የሞቱ ከብቶቻቸውን መልሰው መተካት እንዲችሉ የግብርና ሚኒስቴር ማኔጅመንት ለጊዜው የ35.5 ሚሊዮን ብር ድጋፍና ወረዳዎቹ ደግሞ ተንቀሳቅሰው የሚሰሩባቸውን 2 ፒክአፕ ተሽከርካሪዎች በድጋፍ መልክ ለመስጠት ነው። ይሄ ጊዜያዊ ድጋፍ ነው። በቀጣይነት ዜጎቻችንን በዘላቂነት ለማቋቋም ጥናት ላይ የተመሰረተ ትልቅ ኢንቨስትመንት የሚፈልግ ስራ እንደሚጠብቀን እናውቃለን። ስለዚህ በዚህ ስራ ውስጥ ግብርና ሚኒስቴር በግንባር ቀደምትነት ያለውን ሀብት አሰባስቦ እንደዚህ አይነት ጉዳት ወገኖቻችን ላይ ዳግም እንዳይደርስ በዚህ አካባቢ ብቻ ሳይሆን በተመሳሳይ መልኩ ተጋላጭ ሊሆኑ የሚችሉ አካባቢዎችንም በጥናት ለይተን በጋራ ለመስራት በጋራ ለመረባረብ ዝግጁነታችንን ለማረጋገጥ ነው። ርዕሰ መስተዳደር ጥላሁን ከበደ በበኩላቸው የግብርና ሚኒስቴርና ተጠሪ ተቋማት ላደረጉት ድጋፍ አመስግነው ከኢትዮጵያ ሁሉም አካባቢዎች ለሚደረገው ድጋፍ በክልሉ መንግስት ስም እውቅና ሰጥተዋል። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ ተጎጂዎችን መልሶ የማቋቋም ስራ በአስቸኳይ ጊዜ ሰብአዊ ድጋፍና በረጅም ጊዜ የጥናት ውጤት የአደጋ ስጋት ያለባቸውን አካባቢዎች በማካተት እየተሰራ እንደሚገኝ ጠቁመዋል። እዚህ ድረስ መጥተው ልዑክ መርተው ስለጠየቁ፣ ስለጎበኙ፣ ስላጽናኑ በክልሉ መንግስትም ታላቅ ምስጋናና አድናቆት እናቀርባለሁኝ። እንግዲህ ተጎጂዎች ከተጎዱ ጊዜ ጀምሮ መላ ኢትዮጵያውያን ከአራቱም አቅጣጫ በሀሳብ አቅም ያለው በገንዘብ ሁሉም ሰው አልቅሶ ልቡ ተሰብሮ አዝኖ እያጽናና የሚገኝበት ሁኔታ ላይ ነው የምንገኘውና ስጋት ተጋላጭ ከሆኑ አካባቢዎች ዜጎቻችንን ለመታደግ የሚያስችል ዘለቄታ ስራ የጀመርነው እናጠናክራለን። በዚህ ስራ የሁሉም ዜጎች የሁሉም ኢትዮጵያውያን እና ውጭም ያሉት ድጋፍ እንጠይቃለን፣ እንፈልጋለን። ስለዚህ ከተባበርን ከተደጋገፍን በቀላሉ ይህንን ጊዜያዊ ፈተና እንሻገራለን። ክቡር ጠቅላይ ሚኒስትራችንን በአካል መጥተው አጽናንተው አቅጣጫ ያስቀመጡት በፍጥነት የመልሶ ማቋቋምና በዘለቄታ ዳግም ችግር እንዳይከሰት ለመከላከል የሚያስችል ስራ እንድንሰራ አቅጣጫ ማስቀምጠው አመራር ሰጥተው ድጋፍ አድርገውልናል። ምርጫን ወደ ተመለከቱ ዘገባዎቻችን እናልፋለን። ምርጫ በዲሞክራሲ ሂደት ውስጥ የዜጎች ፍላጎት የሚገለጽበት መድረክ ነው። ለመጀመሪያ ጊዜ ሲሆን ደግሞ ምርጫ የሚመርጡ ዜጎችም ሆኑ ሌሎችም የተለየ ስሜት አላቸው። ለመጀመሪያ ጊዜ ምርጫ የሚመርጡ ተማሪዎች ድምፃቸውን በተግባር የሚገልጡበት አዲስ ልምድ ነው። የተማሪዎቹ የምርጫ ምዝገባ ለሀገር ዲሞክራሲ ትልቅ
ተስፋም ነው። መቅደላዊት ደረጀ ለመጀመሪያ ጊዜ ከሚመርጡ ተማሪዎች ጋር ቆይታ አድርጋ ያዘጋጀችውን ዘገባ እንከታተል። በአዲስ አበባ ከተማ በከፍተኛ 23 ሁለተኛ ደረጃ ትምህርት ቤት ተማሪ የሆኑት ማርያማዊት ሄኖክና ዘሩባቤል ሰለሞን ለ7ኛው ጠቅላላ ምርጫ ተዘጋጅተዋል። በንድፈ ሀሳብ ብቻ በስነ ዜጋና ስነ ምግባር ትምህርት ያገኙትን እውቀት ወደ ተግባር ለመቀየር የምርጫውን ጊዜ እየተጠባበቁ ነው። ተማሪ ማርያማዊት ሄኖክ ስለ ምርጫ ያላትን መረዳት እንዲህ ትገልጻለች። ምርጫ ማለት ለኔ አንዲትን ሀገር ለመምራት የሚደረግ ሰላማዊ የሆነ ውድድር ይመስለኛል። ማርያማዊት ከክፍል ክፍል ተሻግራ በእድሜም እያደገች 18 ዓመቷ ላይ እስክትደርስ ድረስ ሩቅ ይመስላት የነበረው ምርጫ ላይ ደረሰች። ዘንድሮ ለመጀመሪያ ጊዜ ራሷን ለመምረጥ ስታዘጋጅ ፍርሃትም ደስታም እንደፈጠረላት ትናገራለች። ከዚህ በፊት መርጫ አላቅም፣ እድሜ ያልደረሰም ነበር። አሁን 18 የሞላኝ እና ያው የመጀመሪያ እንደመሆኑ መጠን ትንሽ ያስፈራልም፣ ደስ የሚል ስሜትም አለ። ብዙዎች የተማርነውም በተግባር እዚህ ጋር እያየነው ስለሆነ ደስ የሚል ስሜት አለ። ተማሪ ማርያማዊት ሄኖክ በአካባቢዋ ባለ ምርጫ ጣቢያ በመሄድ የመራጭነት ካርዷን ወስዳለች። አመሰግናለሁ። በተመሳሳይም ተማሪ ዘሩባቤል ሰለሞን በምርጫ ክልል 23 ምርጫ ጣቢያ 3 የምርጫ ካርዱን ወስዶ ሲወጣ አገኘ ነው። ምርጫን ጨምሮ ሌሎች ፖለቲካዊ ሁነቶች ላይ የወጣቶች ተሳትፎ ግድ የማይል ይመስለው እንደነበርም ይናገራል። ምርጫ የኔ የሚመስለኝ በጣም ትልቅ ሰዎች ብቻ እነሱ ብቻ የሚያደርጉ ነበር የሚመስለኝ። ይህ ስለ ፖለቲካዊ ነገሮችን ትልቅ ሰዎች ብቻ የሚያደርጉ ነበር የሚመስለኝ። አሁን ግን እኔም እድሜ ደርሶ በኢትዮጵያ በፖለቲካዊ ጉዳይ ላይ ብቁ ስለሆንኩ በጣም ነው ደስ ያለኝ። እንደ አንድ ወጣት የፖለቲካ ምርጫ ወይም የምርጫ ሂደትን ማስካሄድ እችላለሁ። እንዲሁም በምርጫ በማር ጊዜ ድምጼ ተሰሚነት እንደሚኖረው ተሰምቶኛልም፣ ተሰሚነት እንደሚኖረው ማቃለሁ። ለዛ የምርጫ ካርዴን ወስጃለሁ። ምርጫ በዲሞክራሲ ሂደት ውስጥ የዜጎች ፍላጎት የሚገለጽበት አስፈላጊ መድረክ ነው። ይህን የተረዱት ተማሪዎችም ካርዳቸውን ወስደዋል። እናንተ የገባችሁ ለሌሎች አቻዎቻችሁ እንዲደርስ ምን ይደረግ አልናቸው። ወጣቶች በሀገሬ በፖለቲካዊ እንቅስቃሴዎች ላይ የነቃ ተሳትፎ ማድረግ እንዲሁም ይህን የነቃ ተሳትፎ እንዲያደርጉ ግንዛቤ መስጠት የቤተሰብ የመንግስት የትምህርት ቤትም ሊሆን ይችላል የነዚህ ኃላፊነት እንደሆነና ይህንን እንቅስቃሴ ለማድረግ በፖለቲካ ላይ ከፍተኛ እንቅስቃሴ ለማድረግ እንዲጠቅማቸውም ራሳቸውን ዝግጁ ማድረግ ይኖርባቸዋል ብዬ አስባለሁ። ከ18 ዓመት ጀምሮ ስለሆነ የሚመርጡት 18 ዓመት የሞላቸውን ሰዎች ማለትም ትምህርት ላይ ያሉ ሊሆን ይችላሉ ወይም ደግሞ ትምህርት አቁመው በስራም ላይ ያሉ ሰዎች ሊሆን ይችላሉ። ለነሱ ስለ ምርጫው እንዴት እንደሚመርጡ መምረጣቸው ጥቅም ምን ላይ እንደሆነ እውቀትና ግንዛቤ ቢሰጥ ባይ ነው። ለነዚህ ወጣቶች ምርጫ በንድፈ ሀሳብ ብቻ የሚቀር ጉዳይ አይደለም። የራሳቸውን ድምጽ በተግባር የሚገልጡበት አዲስ ልምድ ነው። የመጀመሪያ ጊዜ ድምጽ መስጠት ለነዚህ ተማሪዎች ትንሽ እርምጃ ሊመስል ይችላል። ነገር ግን ለሀገር ዲሞክራሲ ትልቅ ተስፋ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ከየካቲት 28 ጀምሮ ለመጀመሪያ ጊዜ በዲጂታል መንገድ የመራጮች ምዝገባ እያካሄደ ይገኛል። በ17000 ምርጫ ጣቢያዎች ደግሞ በአካል የመራጮች ምዝገባ እያከናወነ ይገኛል። ቦርዱ ምርጫው ዲሞክራሲያዊ ሆኖ እንዲጠናቀቅ መጠነ ሰፊ ዝግጅትም አድርጓል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በኢትዮጵያ እውነተኛ የዲሞክራሲ ስርዓት እውን እንዲሆን ዜጎች የምርጫ ካርድ በመያዝ ለጠቅላላ ምርጫ መዘጋጀት አለባቸው አሉ። ርዕሰ መስተዳድሩ ለጠቅላላ ምርጫ ብቁ የሚያደርጋቸውን ካርድ በምርጫ ጣቢያቸው ተገኝተው ተረክበዋል። የመራጮች ምዝገባ ለመንግስት ምስረታ ስርዓት አንዱ ምዕራፍ በመሆኑ ፋይዳውን ተረድተን ካርዳችንን ወስደናል ያሉት ደግሞ የአርባ ምንጭ ከተማ ነዋሪዎች ናቸው። ተመስገን ተስፋዬ ተጨማሪ አለው። በአርባ ምንጭ ከተማ ባሉ የመራጮች ምዝገባ ጣቢያዎች የከተማዋ ነዋሪዎች በነቂስ በመገኘት የምርጫ ካርዳቸውን እየወሰዱ ይገኛሉ። በዋናነት ካሉ የምርጫ ጣቢያዎች መካከል በአንደኛው ተገኝተናል። ይህ የምርጫ ጣቢያ ከጀርባችን የምትመለከቱት የጫሞ ካምፓስ የመራጮች ምዝገባ ጣቢያ በመባል ይታወቃል። በዚህ ስፍራ አጋጣሚ የሆነው ዛሬ የአካባቢው ነዋሪዎች ብቻ ሳይሆኑ ርዕሰ መስተዳድር ጥላሁን ከበደም እንደዚሁ ሰልፋቸውን ይዘው ካርዳቸውን ሲወስዱ ተመልክተናል እና ባስተላለፉትም መልእክት የዲሞክራሲያዊ ስርዓት መገለጫ መሆኑን በማወቅ ዜጎች ካርዳቸውን በነቂስ መውሰድ አለባቸው ሲሉ ተናግረዋል። መራጭ በዋናነት ህጋዊ ስለመሆኑ
የመራጭ ምዝገባ አካሄዶ በጊዜ ካርድ መያዝ በጣም ወሳኝ ነው የሚሆነው። ነገ ላይ ማንን ልምረጥ፣ ይህን ሀገር የሚመራ የተጀመሩ ውሳኔ የልማት ስራዎችን ለማስቀጠል የዲሞክራሲ ስርዓት እንቅስቃሴዎችን እውን ለማድረግ ወሳኙ እኔ ነኝ ብሎ ለመወሰን ቀድሞ ካርድ በእጁ ሊይዝ ይገባልና እንግዲህ ዛሬ እኔም እንደ አንድ መራጭ በዚህ ምርጫ ክልል በጫሞ ምርጫ ጣቢያ ተገኝቼ እንደ መራጭ መታወቂያ ወስጃለሁ። አሁን የመምረጥ ባለ መብት ሆኛለሁ። እንግዲህ በዚህ ስፍራ ተገኝተው ካርዳቸውን የወሰዱት ርዕሰ መስተዳድሩ በቀጣይ ጊዜያቶች ሀገር የሚመሰረተው መንግስት የሚመረጠው እጃችን ላይ በያዝነው ካርድ መሆኑን በማወቅ በነቂስ ወጥተን መሳተፍና መመዝገብ አለብን ሲሉም መልእክታቸውን አስተላልፈዋል። በአካል ምርጫ ጣቢያ በመገኘት ካርድ መውሰድ የምንችል ካርዳችን ወስደን መመዝገባችን አረጋግጠን ምርጫ ድምጽ የሚሰጥበት ዕለት ደግሞ በነቂስ ወጥተን ድምጻችንን ሰጥተን ኢትዮጵያን የዲሞክራሲ ተምሳሌት እውነተኛ የዲሞክራሲ ተምሳሌት እንድትሆን ሚናቸው እንድትጫወቱ በዚህ አጋጣሚ ጥሪ እናስተላልፋለሁ። በዚህ ስፍራ ያነጋገርናቸው የአካባቢው ነዋሪዎች በበኩላቸው ካርድ መውሰድ ብቻውን ግብ አለመሆኑን ይጠቅሳሉ። በቀጣይ ጊዜያቶች የምርጫው ቀን ሲደርስም በነቂስ ወጥቶ ካርዳቸውን በመጠቀም ይበጀኛል፣ ለልማት ይሆነኛል የሚሉትን መንግስት ለመምረጥ የሚያስችላቸውን ካርድ ይዘው መገኘታቸውን ይናገራሉ። የራስን ካርድ ወስጃለሁ። የወሰድኩበትም ትልቁ ምክንያት ለኔ ሊሰራ የሚችል ፓርቲ ለመምረጥ ስላሰብኩ ነው። የፈለገውን ለመምረጥና የወደፊት ተስፋውን የልማት ጥማትን ለማርካት በምርጫ የፈለጉትን መርጦ ለመውሰድ ካርድ አስፈላጊ እንደሆነ ስለማመን በምርጫ ጣቢያው እንግዲህ ባለሙያዎች ለተመዝጋቢዎች አገልግሎት እየሰጡ ነው የሚገኙት። በተለይ አገልግሎቱን ቀልጣፋ ከማድረግ ወዲያውኑ ተመዝግበው እንዲመለሱ ከማድረግ አኳያ የተሻለ ስራ እያከናወኑ ስለመሆናቸው በመራጮች ምዝገባ ጣቢያ ያነጋገርናቸው ባለሙያዎች ይገልጻሉ። ዲጂታላይዝድ ነው። ምንም አይነት ጊዜ የሚወስድ ነገር የለም። ለዛ ማንኛውም ሰው ይሄ ጊዜ ይወስዳል የሚለውን አይነት ሚስ አንደርስታንዲንግ ከራሱ በማውጣት በጣም የአጭር ጊዜ የምዝገባ ሂደት ነው ያለን። መጥቶ እንዲመዘገብ በዚሁ አጋጣሚ ለማስተላለፍ እወዳለሁ። እስካሁን ድረስ ያለው ነገር በጣም መልካም ነው። ህዝብን መጥቶ እየተመዘገበ ነው። እኛም በቅልጥፍና እየሰራን ስራውን በጥሩ ሁኔታ እያስኬድን ይገኛል። ለሰባተኛው ጠቅላላ ምርጫ በአርባ ምንጭ ከተማ በሚገኙ የመራጮች ምዝገባ ጣቢያዎች ምዝገባው ተጠናክሮ መቀጠሉን ተመልክተናል። በቀጣይ ጊዜያቶችም ቀኑ እስከሚጠቃለል ድረስ ባለው የከተማዋ ነዋሪዎች በነቂስ እየወጡ ካርዳቸውን ይወስዳሉ ተብሎ ይጠበቃል። መልከታችን ቀደም ሲል የተመለከታችሁትን ይመስላል። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። ሌሎች ዜናዎቻችንን ወደ እናንተ እናደርሳለን። የኢትዮጵያን የባህር በር ጥያቄ ከዳር ለማድረስ ኢትዮጵያውያን በጋራ ርብርብ ማድረግ እንዳለባቸው ተጠየቀ። ቀይ ባህር ታሪካዊ ባለቤትነቱ የኢትዮጵያ እንደነበርም ማስረጃዎች ስለመኖራቸውም ይነገራል። ሪፖርተራችን መሀሪ አለሙ ብሔራዊ የኢትዮጵያ ሰራዊት ማህበር አባላትን አነጋግሮ ተከታዩን ዘገባ አዘጋጅቷል። በጥንታዊው የአክሱም ስልጣኔ ወቅት ኢትዮጵያ በዓለም ላይ ካሉ 4 ታላላቅ መንግስታት አንዷ እንድትሆን ያስቻላት የቀይ ባህር ባለቤትነቷ ነበር። ከንግድና ኢኮኖሚያዊ እንቅስቃሴው ባሻገር የዲፕሎማሲያዊ ግንኙነት በሯም ሆኖ ስለማገልገሉ ታሪክም ተፈጥሮም መስካሪዎች ናቸው። አባቴ ነጋዴ ነበሩ። ምንድነው ነጋዴ? ጨው ይነግዱ ነበር። ከወሎ ተነስተው በዱፍቴ አድርገው አሰብ ጨው ነግደው ይገቡ ነበር። የጨው ይነግዱ ነበር ከአሰብ አውሳ አውራጃ። የት ልትሄድ ነው ስትለው አሉ እናቴ ነፍሷን ይማርና አውሳ ነው የሚሄደው ዛሬ በአውሳ አውራጃ እሄዳለሁ። አውሳ አውራጃ ማን ነው? አሰብ ነው። አባቴ ይነግዱ ነበር ጨው። ይህ የትላንት ታሪክን ከዛሬው እንዳይዋደድ የተደረገበትና ኢትዮጵያ ፍትሐዊነት በጎደለው መልኩ ከቀይ ባህር ተገፍታ አሁን ላይ የበይ ተመልካች የሆነችበትን ቀጠና ትውልዱ የቀደመ ታሪካዊ ዳራውን ሊገነዘበው ይገባል። ኢትዮጵያና ቀይ ባህር መነጣጣል አይቻልም። በምንም ብትለኝ ትላንትማ የነበረ ዛሬም የሚኖር እኛ ትላንትና ቀይ ባህርን ያስከብረን ዛሬ እዚህ ያደርሰናል። የዛሬ ትውልድም የትላንትናውን ትውልድ ለእኛ አስረክቦናል። እኛ ደግሞ ቀይ ባህር ሰው የሚሰጠን የሚከለክለን አይደለም። ሳናስብ በድንገት የተሰጠውን ነገር ዛሬ ትውልድ መመለስ እንዳለበት ይሄ ግዴታችን ነው፣ የተፈጥሮ ግዴታችን።
የሚሰጠን ሰው ይሄ የተፈጥሮ ስጦታ ነው። የተፈጥሮ ስጦታችን ማንም ሊከለክልን አይችልም። በተዛባ ፍርድ መሆን ባልነበረበት የታሪክ አጋጣሚ ኢትዮጵያ የቅርብ ሩቅ እንድትሆን የተደረገችበትና መውጣትም ሆነ መግባት እንዳትችል የተቆለፈ ቤት እንድትሆን የተደረገ የታሪክ ክስተት ሆኗል። ዳሩ ግን ጀግኖች ኢትዮጵያውያን የህይወት መስዋዕትነትም ጭምር የከፈሉበት መሆኑንም ልብ ማለት ያስፈልጋል። ቀይ ባህር ማለት የኢትዮጵያ ህልውና፣ የኢትዮጵያ ንብረቷ አንጡራ ሰው ሲወለድ እምብርት አለው። ኢትዮጵያ እምብርታችን ቀይ ባህራችን ነች። ምክንያቱም ብዙዎች የረገፉት ብዙዎች ያለቁባት ኢትዮጵያ ብዙ ስንሆን እንደ አንድ ተናግረን ለኢትዮጵያ ብዙ ህልውና ብዙ ህይወት የረገፈባት እነ ጀነራል ተሾመ ተሰማ ያለቁባት የኢትዮጵያን ውርደት የኢትዮጵያን ውድቀት አልሰማም አላይም ብለው ህይወታቸውን በገዛ ሽጉጣቸው ለቀይ ባህር የቀሩ ጀግኖቻችን እዛ ውስጥ አሉ ማለት ነው። ደማቸው አለ፣ አጥንታቸው አለ እዛ ውስጥ። የደማቸውና የአጥንታቸው ተከፋይ የሆነች ኢትዮጵያ ደግሞ ዛሬ የኛ ንብረት በደባና በሴራ የተወሰደብንን የማስከበር ኃላፊነት አለበት ትውልድ ዛሬ። የቀጠናውን ሰላም ለማረጋገጥና ማህበራዊ ትስስር ለመፍጠር ለኢትዮጵያ ወሳኝ መልክዓ ምድራዊ አቀማመጥም ያለው ነው። ቀይ ባህር ያለ ኢትዮጵያ ያለ ቀይ ባህር ምንም ናቸው። አንደኛ ዓለም አቀፍ የጸጥታ ጉዳዮች፣ የሴኩሪቲ ጉዳዮች ዓለም ትንሽ አንዳንድ ጥያቄዎች ስለሚበዛባት ኢትዮጵያ ደግሞ በምስራቅ አፍሪካ ስትራቴጂ ቦታ ላይ ስለሆነች ቀይ ባህር በኢኮኖሚም በፖለቲካም በማህበራዊም ነገር ሁሉ ቀይ ባህር ለኢትዮጵያ በጣም የንጹህ አየር ጉዳይ ነው። የኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ በሚደረገው ሂደት ሁሉም የበኩሉን ሊወጣ የሚገባው ጉዳይ ሆኗል። ኢትዮጵያ በስንዴ ልማት ዘርፍ እያስመዘገበች ባለው ለውጥ ውስጥ የበጋ መስኖ ስንዴ ልማት ተጠቃሽ ነው። የበጋ መስኖ ስንዴ ልማት የምግብ ሉዓላዊነት ማረጋገጫ መሰረት ሆኖም እየተሰራበት ይገኛል። በዘንድሮ የበጋ መስኖ ስንዴ ልማት 174 ሚሊዮን ኩንታል ምርት የሚጠበቅ ሲሆን 4.2 ሚሊዮን ሄክታር መሬት በዘር ይሸፈናል። ህሩት ወርቁ ተጨማሪ አላት። ኢትዮጵያ ባለፉት ጥቂት ዓመታት በግብርናው ዘርፍ ያስመዘገበችው ስኬት በተለይም በበጋ መስኖ ስንዴ ልማት የታየው ተጨባጭ ለውጥ ለዘመናት ተጭኗት የነበረውን የእህል እርዳታ ፈላጊነት ታሪክ በመቀየር ላይ ይገኛል። ይህ የልማት ጉዞ ልማዳዊ የግብርና እንቅስቃሴ ሳይሆን የኢኮኖሚ ነፃነትንና የምግብ ሉዓላዊነትን የማረጋገጥ ብሔራዊ ተልዕኮ ነው። ኢትዮጵያ ለስንዴ ፍጆታዋ ከፍተኛ የውጭ ምንዛሬ በማውጣት ከውጭ የምታስገባ ሀገር ነበረች። አርሶ አደሩም ለወትሮ የዝናብ ወቅትን ብቻ በመጠበቅ በዓመት አንድ ጊዜ ከበዛም 2 ጊዜ ብቻ ነበር የሚያመርተው። በዚህም ኢትዮጵያ በየዓመቱ እስከ 1 ቢሊዮን የአሜሪካን ዶላር ስንዴን ከውጭ ለማስገባት ታውጣ ነበር። መንግስት ለዘርፉ የሰጠው ልዩ ትኩረትና በጠቅላይ ሚኒስትር አብይ አህመድ የሚመራው የቅርብ ክትትል ስንዴን ከዝናብ ጥገኝነት አላቆታል። በበጋ መስኖ ስንዴ የሚለማው መሬት በየዓመቱ በከፍተኛ መጠን እየጨመረ መጥቶ በሚሊዮን የሚቆጠሩ ሄክታሮችን ማዳረስም አስችሏል። ለዚህም ተግባራዊ በመደረግ ላይ የሚገኘው የበጋ መስኖ ስንዴ ኢኒሼቲቭ የአንበሳውን ድርሻ ይወስዳል። በበጋ መስኖ ስንዴ ልማት በዓመት 3 ጊዜ ማምረት ከመቻሉም በላይ የአርሶ አደሩን አስተሳሰብ መቀየርና አቅሙን እንዲረዳ ማድረግም ተችሏል። እስካሁን ድረስ አሁን ወደ 3.78 ሄክታር ላይ ደርሰናል። በምርት አንጻር ስናይ ያው 174 ሚሊዮን ኩንታል በላይ ነው የሚመረተው በበጋ መስኖ ስንዴ ብቻ ማለት ነው። ከዛ ውጪ በልግ አብቃይ አካባቢዎች አሉ። በልግም ጭምር ይሰራበታል። ለምሳሌ አሁን ስንዴ የምንወስድ በበልግም የሚያመርቱ አካባቢዎች አሉ። ስለዚህ በዓመት 3 ጊዜ የማምረት ስራ እየተሰራ ነው። አሁን ላይ በበጋ መስኖ ስንዴ እየለማ ካለው መሬት 40 በመቶ የሚሆነው አዲስ የእርሻ መሬት ነው። ይህም ማለት ከዚህ ቀደም ጾሙን ሲያድር የነበረ የእርሻ መሬት ወደ ምርት እንዲገባ ተደርጓል ማለት ነው። በበጋ መስኖ ስንዴ ልማት ዘመናዊ የአስተራረስ መንገድን መከተልና አርሶ አደሩ በኩታ ገጠም እንዲያመርት መደረጉ ለምርታማነቱ አስተዋጽኦ አበርክቷል። በእያንዳንዱ አርሶ አደር ተቆጥሮ ማለት ነው። ትራክተር 2010 ኢትዮጵያ 4700 ገደማ ትራክተሮች ነበሯት 2010። አሁን 27200 ትራክተሮች አሏት። ትራክተር በቀጥታ ምርት ለማሳደግ ያግዛል። ሁለተኛ ኮምባይነር 2010
338 ገደማ ነበራት። ዛሬ 8700 ኮምባይነር ኢትዮጵያ ውስጥ አለ። ይሄ ተቆጠረ ማለት ነው። ይሄ ምርትን በፍጥነት ለመሰብሰብና የሚባክነውን ለመታደግ ያግዛል። በዘንድሮ የበጋ መስኖ ስንዴ ልማትም ከ174 ሚሊዮን ኩንታል በላይ ምርት ይጠበቃል። በዚህ ዓመት ከ4.2 ሚሊዮን ሄክታር በላይ መሬት በበጋ መስኖ ለማልማት የታቀደ ሲሆን እስካሁንም 3.7 ሚሊዮን ሄክታር መሬት በምርት ተሸፍኗል። ጥቅሙን እያወቀ ወደ ልማት ገብቷል። አሁን ባዶ መሬት የሚቀመጥ የለም። 3 እና ከዛ በላይ ያመርታል። ከመኸር በልግ መስኖም ባለፈ በዳግም ሰብል ጭምር አርሶ አደሩ እያመረተ ይገኛል ማለት ነው። ኢትዮጵያ ስንዴን ከገቢ ንግድ ወደ ወጪ ንግድ በመቀየር ራሷን መመገብ ብቻ ሳይሆን ስንዴን ወደ ውጭ ሀገራት መላክ የጀመረችበት ታሪካዊ ምዕራፍ ላይ ትገኛለች። ቀደም ሲል በእንስሳት እርባታ ብቻ ይታወቁ የነበሩ ቆላማና አርብቶ አደር አካባቢዎችም አዲስ ገጽታን ተላብሰው በበጋ መስኖ ስንዴ ልማትም ተጠቃሽ ሆነዋል። በረሃማ የነበሩ ሰፋፊ መሬቶች በግብርና ቴክኖሎጂና በመስኖ ታግዘው በበጋ መስኖ ስንዴ ልማት ወደ አረንጓዴ ማሳማነት ተቀይረዋል። የበጋ መስኖ ስንዴ ልማት ለኢትዮጵያ ዘርፈ ብዙ ጥቅሞች አሉት። የምግብ ሉዓላዊነትን በማረጋገጥ በኢኮኖሚ የውጭ ምንዛሬን ለማዳንና በኤክስፖርት ገቢን በማሳደግ በማህበራዊ ዘርፍም ለወጣቶችና ለሴቶችም ሰፊ የስራ ዕድልን መፍጠር ያስችላል። በፖለቲካው ረገድም በምግብ እርዳታ የሚመጣን የውጭ ተጽዕኖን ምርታማነትን በመጨመር መቋቋምና የኢትዮጵያንና ሕዝቦቿን ሁለንተናዊ ክብር መጠበቅ ደግሞ ዋነኛው ማጠንጠኛው ነው። የመስኖ ስንዴ ልማት ክረምት ላይ ጥገኛ የነበረውን የአመራረት ዘዴ እየቀየረ መጥቷል። በሆሮ ጉዱሩ ወለጋ ዞን በማህበር የተደራጁ ወጣቶችና አርሶ አደሮችም ስንዴን በመስኖ በማልማታቸው የተሻለ ገቢ እንዲያገኙ አስችሏቸዋል። ፍሬዎት ረታ ተጨማሪ አላት። በሆሮ ጉዱሩ ወለጋ ዞን ጅማ ገነቲ ወረዳ በማህበር የተደራጁ ወጣቶችና አርሶ አደሮች ስንዴን በመስኖ እያለሙ ይገኛሉ። ወጣቶቹና አርሶ አደሮቹ ከዚህ ቀደም የዝናብ ጥገኛ በመሆን በዓመት አንድ ጊዜ ብቻ ሲመረት የነበረውን የስራ ባህል በመቀየር የመስኖ ልማት ተጠቃሚ ሆነዋል። ይሄ የመስኖ ልማት ስራ እኛ ወጣቶችን በብዙ ጠቅሞናል። ምክንያቱም ትምህርት ጨርሰን ያለ ስራ ተቀምጠን ነበር። ከተደራጀን በኋላ ግን ከዚህ ቀደም አንዴ ሲመረት በነበረበት ቦታ ላይ 3 ጊዜ በማምረት ኑሯችንን እያሻሻለን እንገኛለን። ወደፊትም ከዚህ ይበልጥ ሰርተን ውጤታማ እንደምንሆን አምናለሁ። የግብርና ባለሙያዎችና የመንግስት አካላት ብዙ ድጋፍ አድርገውልናል። በእነርሱ ድጋፍና በእኛ በርትቶ መስራት ከአካባቢያችን አልፎ ለሌሎችም እየጠቀመን እንገኛለን። እንደ ጅማ ገነቲ ወረዳ ምክትል አስተዳዳሪና የግብርናና መሬት ጽሕፈት ቤት ኃላፊ አቶ ጋሩምሳ ደረጀ ገለጻ ወጣቶች፣ ሴቶችና አርሶ አደሮች በ139 ማህበራት በማደራጀት በብዙ ሺህ ሄክታር መሬቶች ላይ ስንዴ እየለማ ይገኛል። ሞቱማን ኢኒሼቲቭ ወኒ ገራገራ ከለቄ መንግስት በተለያዩ መስኮች ላይ ኢኒሼቲቮችን ቀርጿል። በተለይም በ2017 በስንዴ ምርት ላይ መንግስት የወሰደውን ኢኒሼቲቭ ወደ ዞናችን በማውረድ በያዝነው በጀት ዓመት 2860 ሄክታር መሬት ላይ ለማምረት አቅደን 123 ሄክታር መሬትን በስንዴ መሸፈን ችለናል። በዚህም ከ1 ሚሊዮን ኩንታል በላይ ምርት እናገኛለን ብለን እንጠብቃለን። የምግብ ሉዓላዊነትን ለማረጋገጥ ለስራ ዕድል ፈጠራና የኤክስፖርት ምርቶችን ለማሳደግ ለመስኖ ስንዴ ልማት ትኩረት የተሰጠ ሲሆን የመንግስት የልማት ኢኒሼቲቮችን ተግባራዊ በማድረግ የህብረተሰቡን ኑሮ ለማሻሻል እየተሰራ ይገኛል። ካዮን ኢኒሼቲቭ ሚሶማ ቀመዲ ይህ የስንዴ ኢኒሼቲቭ በዋናነት ከዚህ በፊት ከውጭ የሚገባውን ስንዴ በክረምትና በበጋ በማምረት ከማስቀረት አልፎ ወደ ውጭ መላክ የምግብ ዋስትናን ማረጋገጥና የስራ ዕድል ፈጠራ ላይም ትልቅ እገዛን አድርጓል። በዚህም ውጤቶች እየታዩ ነው። በዞኑ ከዚህ ቀደም ሰፊ መሬትና በቂ ውሃ ቢኖርም በአግባቡ ጥቅም ላይ ባለመዋሉ ማህበረሰቡ ለችግር ተጋልጦ የቆየ ቢሆንም አሁን ግን በመስኖ ልማት ዘላቂ ልማትን ለማረጋገጥ ተስፋ ሰጪ ስራ እየተሰራ ነው። ከዚህ ቀደም መሬቱን በአግባቡ ባለመጠቀማችንና ባለማልማታችን ቦታው ውሃ የሚተኛበትና ለከብቶች ግጦሽ የሚውል ነበር። ባለፉት ዓመታት በስፍራው የተሰራው ስራ ግን የምግብ ዋስትናን ለማረጋገጥና ለወጣቶች የስራ ዕድል በመፍጠር በኩል ውጤታማ መሆን ተችሏል። ይህ የልማት ስራ ዞኑ ያለውን እምቅ የማምረት አቅም አመላካች ነው። ልዩ የኢድ አልፈጥር በዓል ፕሮግራሞች ከኢትዮጵያ ቴሌቪዥን። የበዓል ወግ በሀገራዊ ምርጫ ከሚሳተፉ የፖለቲካ ፓርቲ ተወካዮች ጋር። ሀገር ሲኖር ነው ምርጫ የሚኖረው፣ ውድድር የሚኖረው፣ መንግስት መኮን የሚቻለው ማለት። ስለዚህ የናሽናል ኢንትረስት ላይ በየትኛውም መንገድ አንለያይም።
የቀይ ባህር አፋሮች የባህር በርና የሰላም ናፍቆታቸውን ያጋሩናል። አሰብ አለ ግን ኤርትራ አሰብ አልያዘችም። ቁልፍ አለው ቀይ ባህር። ይህንን ቁልፍ ከተገኘ በአንድ ጊዜ ነው ተፈቷል። እሷን ቁልፍ ቢነግሩን ግን ያውቃሉ። የመቻል መጽሐፍ ደራሲ መሐመድ ሲራጅ በህዳሴ ግድብ ያሳየነውን መቻል የምንደግምበት የታሪክ አጋጣሚ ላይ ነን ይለናል። ባህር ኃይል እንደገና ሪኒው አድርጎ ራሱን አደራጅቶ የባህር በር እንዳለው አስቦ እየተደራጀ ያለው ያለ ምክንያት አይደለም። ያልዘጋ ነው ስላለ ያልዘጋ ነውን ደግሞ ለመክፈት የሚከለክለን ነገር የለም። እነዚህንና ሌሎች ያጌጡ መሰናዶዎችን በኢቲቪ ዜና ቻናል የበዓል ዕለት ይጠብቁ። ኢድ ሙባረክ። ኢድ ሙባረክ። የኢትዮጵያ መንገዶች አስተዳደር በመንገድ መሰረተ ልማቶች ላይ የሚደርሰውን ጉዳት ለመከላከል 14 የክብደት መጠን ቁጥጥር ጣቢያዎችን በተለያዩ አካባቢዎች በማቋቋም እየሰራ ይገኛል። ከነዚህ አንዱ የሆነው የሻሸመኔ የክብደት መጠን ቁጥጥር ጣቢያ ባለፉት 8 ወራት ብቻ ከመጠን በላይ ጭነው ከተገኙ ተሽከርካሪዎች ቅጣት ከ24 ሚሊዮን ብር በላይ ሰብስቧል። ሚካኤል ገዙ በከፍተኛ መዋለ ንዋይ የሚገነቡ የመንገድ መሰረተ ልማቶች ላይ ከተገቢው የክብደት መጠን በላይ በሚጭኑ ተሽከርካሪዎች የሚደርሰውን ጉዳት ለመከላከል በኢትዮጵያ መንገዶች አስተዳደር የክብደት መጠን ቁጥጥር ይደረጋል። አስተዳደር መስሪያ ቤቱ በመላ ሀገሪቱ ባቋቋማቸው በ14 የክብደት መጠን መቆጣጠሪያ ጣቢያዎች በኩል ቁጥጥር ያደርጋል። የሻሸመኔ ቁጥጥር ጣቢያ ከነዚህ አንዱ ነው። ከፍተኛ ክብደት የሚጭኑ ተሽከርካሪዎች ድልድዩ በመንገድና በድልድዩ ላይ ከፍተኛ ጉዳት ነው የሚያስከትሉ። ያ ማለት ሀገሪቷን ለከፍተኛ መዋለ ንዋይ ወጪ ነው የሚያስከትለው። ስለዚህ ይህንን ነገር ለመከላከል ነው ዋናው ዓላማው። ተሽከርካሪዎች በቀን ቢያንስ ከመቶ በላይ 120 130 አካባቢ መኪናዎች ይገባሉ ይወጣሉ። ከዛ ላይም ሎድ ካለው ሎድም እንደዚሁ እርማት እንወስዳለን፣ ከሳለን። በጣም የተጋነነም ካልሆነም ግንዛቤ እንሰጣቸዋለን ለወደፊት እንዲያሻሽሉ። ጣቢያው በባለፉት 8 ወራት ከ14000 በላይ የከባድ ጭነት ተሽከርካሪዎችን አስተናግዷል። ከዚህ አሃዝ ውስጥ ከተፈቀደው የክብደት መጠን በላይ በመጫን ደንቡን ተላልፈው የተገኙ 1500 ተሽከርካሪዎች በቅጣት እንዲስተናገዱ ተደርጓል። ከ2025 መጨረሻ ከጁላይ ጀምሮ አሁን እስካለው እስከ ማርች ድረስ ወደ 1500 የሚሆኑ መኪኖች ተከሰው ቅጣት ተከሰው ተቀጥተዋል ማለት ነው። ግን አጠቃላይ ወደ 14000 አካባቢ የሚሆኑ መኪኖችን በሚዛን ጣቢያችን ቁጥጥር ላይ የተመዘገቡ መኪኖች ናቸው ማለት ነው። በዚህም ከቅጣት የተሰበሰበ ገንዘብ ወደ 24 ሚሊዮን የሚሆን ገንዘብ ተሰብስቧል ማለት ነው አጠቃላይ ማለት ነው። የሚኒስትሮች ምክር ቤት ደንብ ቁጥር 491 2014 ዓ.ም የተሽከርካሪ ክብደትና መጠንን ለመወሰንና ለመቆጣጠር የወጣው ደንብን መሰረት በማድረግ ችግሩን በተቀናጀ መንገድ ለመከላከል እየተሰራ ይገኛል። ከበፊቱ የግንዛቤ ማስጨበጫ ስራዎችን በደንብ እየሰራን ነው። እኛም በዛ መሰረት ጥሩ ነገር አለ፣ በጣም ለውጥ አለ። 491 በተለይ 2014 አዋጁ በጣም ጠቅመውናል። ለኛ አንደኛ ለኢንፎርስመንቱ ጠቅሞናል። እኛ ደግሞ የፌዴራል ፖሊስን ማስገብተን ፌዴራል ፖሊስ እዚህ እያገዙን ነውና እነሱ ስላሉ አሁን በፊት ጥሰት ነበር በጣም እንቸገረው። በቀን አንድ መኪና ሚዛን ጣቢያችን አይገባም ነበር ፌዴራሎቹ ከመምጣታቸው በፊት። አሁን ግን በተቃራኒው አንድ መኪና ሚዛን ጣቢያውን ጥሶ አያልፍም። የደንቡ ተግባራዊ መሆኑን ተከትሎ የተሽከርካሪ ባለቤቶችና አሽከርካሪዎች ተገቢውን ግንዛቤ እንዲጨብጡ እየተደረገ ይገኛል። የኢትዮጵያ ግብርና ስራዎች ኮርፖሬሽን ሹፌር ነኝ። መንግስት ወይ የኢትዮጵያ መንገዶች ባለስልጣን ባወጣው ህግ መሰረት ያን ተከትለን ነው የምንጭነው። 340 ጫኑ ከተባለ 340 ነው የምንጭነው። 400 ኩንታል ይቅር ከተባለ በቃ ይቀራል። መንግስት የመንግስትን ህግ አፈርስም ፖሊስ አያፋልስም። ያው ህግ አክብረን ነው የምንነዳው። እነሱም አክብሮን ተመዝነን በስርዓቱ ነው የምንወጣው። እኛ ምንም ችግር የለብንም። ከክብደት በላይ መጫን ለመንገዱም በጣም መጥፎ አስቸጋሪ ነው፣ ለአደጋም ለሁሉም ነገር ማለት በፖርታታው ጭነህ የምትሄድ ከሆነ አንደኛ መንገዱ በስነ ስርዓት ሊያገለግል ይችላል። ሁለተኛ ለግጭት ለአደጋ ለሚመጣው ነገር ከፍጥነት የተነሳ ነገር በክብደት የተነሳ ነገር በጣም መጥፎ ነው። የክብደት ቁጥጥር ስራው በመንገድ አውታሮች ላይ የሚደርሰውን ጉዳት በመከላከል የመንገዶች ደህንነት ተጠብቆ አገልግሎት እንዲሰጡ ያስችላል። በመጨረሻም ስፖርት
በአውሮፓ ቻምፒየንስ ሊግ ተጠባቂ ከነበሩት የመልስ ጨዋታዎች ባርሴሎናና ሊቨርፑል ባየር ሙኒክ ተጋጣሚዎቻቸውን በማሸነፍ ሩብ ፍጻሜውን ተቀላቅለዋል። ቶተንሃም ደግሞ አትሌቲኮ ማድሪድን ማሸነፍ ቢችልም በድምር ውጤት ከውድድሩ ውጪ ሆኗል። ዮሴፍ ሹሙዬ ተጨማሪ ዘገባ አለው። የሻምፒዮንስ ሊጉ ተጠባቂ የጥሎ ማለፍ መልስ ጨዋታዎች ትናንትም ቀጥለው ሲደረጉ በአራት መርሃ ግብሮች 19 ግቦች ተቆጥረዋል። በእያንዳንዱ ጨዋታ ከአራት በላይ ግቦችን በተመለከትንበት አስደናቂ ምሽት በባርሴሎናና ኒውካስትል መካከል የተደረገው የካምፕ ኑ ጨዋታ ደግሞ የተለየ ነበር። 9 ግቦች በተቆጠሩበት ፍልሚያ ባርሴሎና ጨዋታውን 7-2 በሆነ ውጤት አሸንፏል። በእርግጥ የመጀመሪያው አጋማሽ ፍክክር የጨዋታውን የመጨረሻ ውጤት የሚጠቁም አልነበረም። ኒውካስትል ከመምራት እየተነሳ በሚያስቆጠራቸው ግቦች ጨዋታው እስከ 45ኛው ደቂቃ ድረስ በሁለታቸው ውጤትም ቀጥሏል። አንቶኒ ላንጋ ኒውካስትልን ወደ ጨዋታ የሚመልሱትን ግቦችም ሲያስቆጥር ነበር። በላሚን ያማል የፍጹም ቅጣት ምት የመጀመሪያውን አጋማሽ 3-2 ያጠናቀቁት ብሉ ግራናዎቹ በሁለተኛው አጋማሽ ይበልጡኑ ጫና ፈጥረዋል። እስከ 72ኛው ደቂቃ ድረስ ብቻም 4 ግቦችን አስቆጥረው ጨዋታውን 7-2 ረትተዋል። ራፊኒያና ሮቤርት ሌዋንዶውስኪ 2 ግቦችን ያስቆጠሩበት ጨዋታም ነበር። ባርሴሎና 8-3 በሆነ ድምር ውጤት ሩብ ፍጻሜውን መቀላቀልም ችሏል። የመድረኩ ሻምፒዮን መሆንን አሻግረው እየተመለከቱም ነው። አሰልጣኝ ሃንስ ፍሊክም ውድድሩን የማሸነፍ እድሉ አለን፣ ነገር ግን ብዙ ነገሮችን ማሻሻል ይጠበቅብናል ብለዋል። የመጀመሪያው አጋማሽ ፈታኝ ነበር። ግቦችን ብናስቆጥርም መልሶ ተቆጥሮብናል። በእርግጥ 3-2 እየመራን እረፍት መውጣታችን ጠቅሞናል። በሁለተኛው አጋማሽ ግን ሙሉ ብልጫ ወስደናል። እስከ መጨረሻው ለመጓዝ አሁንም ብዙ ማሻሻል ያሉብን ክፍተቶች አሉ። የኒውካስትሉ አለቃ ኤዲሃው ደግሞ ቡድናቸው በሁለተኛው አጋማሽ ፍጹም መዳከሙንና የግለሰቦች ስህተት ቡድኑን ዋጋ እንዳስከፈለው ተናግረዋል። የዛሬው የመከላከል እንቅስቃሴያችን ከቀናት በፊት ከቼልሲ ጋር ባደረግነው ጨዋታ እንዳሳየነው አልነበረም። ያም ሆኖ በመጀመሪያው አጋማሽ የተሻለን ነበርን። በሁለተኛው አጋማሽ ግን ፈጽሞ ጥሩ አልነበርንም። ወደ ጨዋታው ለመመለስ ያደረግነው ጥረትም ደካማ ነበር። በሌላ የምሽቱ አስደናቂ ጨዋታ ሊቨርፑል አንፊልድ ላይ ታሪክ ሰርቷል። በቱርክ 1-0 የተረቱት ቀዮቹ ጋላታስራይን በሜዳቸው 4-0 በመርታት የሩብ ፍጻሜ ትኬታቸውን ቆርጠዋል። ሊቨርፑል በዶሚኒክ ሶበዝ ላይ የ25ኛው ደቂቃ ግብ የመጀመሪያውን አጋማሽ ሲያጠናቅቅ በሁለተኛው አጋማሽ ደግሞ ሁጎ ኤኪቲኬ፣ ራያን ግራቨንበርች እንዲሁም መሐመድ ሳላ ተጨማሪዎቹን ጎሎች አስቆጥረዋል። ያለ ደጋፊዎቹ በአንፊልድ የተጫወተው ጋላታስራይ በአንጻሩ በመጀመሪያው ዙር ጨዋታ ያሳየውን አቋም መድገም አልቻለም። በሌላ በኩል በ60 ሺህ አስደናቂ ደጋፊዎቹ ዝማሬ የታጀቡት ቀዮቹ የውድድር ዓመቱን ደካማ ጉዟቸውን የሚያካክስ ድንቅ ምሽትን አሳልፈዋል። አሰልጣኝ አርኔ ስሎትም በመጀመሪያው አጋማሽ የፍጹም ቅጣት ምት ቢያመክንም በሁለተኛው አጋማሽ ጥሩ የጨዋታ ክፍለ ጊዜን ያሳለፈው መሐመድ ሳላህን አወድሷል። ቡድናቸው በዚህ ዓመት ወጥ አቋም ለማሳየት መቸገሩን ያነሱት አሰልጣኙ ደጋፊዎቻችንን በትንሹም ቢሆን የካስንበት ጨዋታ ነው ብለዋል። ቤርጋሞ ላይ የቤት ስራውን ጨርሶ የመጣው ባየር ሙኒክ ደግሞ ትናንትም አትላንታ ላይ 4 ግቦችን አስቆጥሯል። ጣሊያን ላይ 6-1 አሸንፎ የመጣው የቪንሰንት ካምፓኒ ስብስብ ትናንት ደግሞ 4-1 ረቷል። ሃሪኬን 2 ግቦችን ባስቆጠረበት ጨዋታ ሌናርት ካርልና ሉዊስ ዲያዝ ቀሪዎቹን ግቦች በስማቸው አስመዝግበዋል። አስደናቂ ጉዞን እያደረገ የሚገኘው ባየር ሙኒክ 10-2 በሆነ ድምር ውጤት በመርታትም ሩብ ፍጻሜው ላይ ተገኝቷል። በጥሎ ማለፉ ብቸኛው የጣሊያን ተወካይ የነበረው አትላንታ በአንጻሩ በታሪኩ ማስታወስ የማይፈልገው ከባድ ሽንፈትን የደረሰበት። በሌላ ጨዋታ ቶትናም ሆትስፐር ሻቪ ሲመንስ 2 ግቦችን ባስቆጠረበት ጨዋታ አትሌቲኮ ማድሪድን 3-2 በሆነ ውጤት ረቷል። ቶትናም ይህንን ጨዋታ ቢያሸንፍም በመጀመሪያው ጨዋታ ስፔን ላይ 5-2 መሸነፉን ተከትሎ ሩብ ፍጻሜውን መቀላቀል የቻለው አትሌቲኮ ማድሪድ ነው። በሩብ ፍጻሜውም ባርሴሎና ከአትሌቲኮ ማድሪድ፣ አርሰናል ከስፖርቲንግ ሊዝበን፣ ባየር ሙኒክ ከሪያል ማድሪድ እንዲሁም ሊቨርፑል ከፓሪስ ሰን ጀርማ ይጫወታሉ። ተመልካቾች ከኢትዮጵያ ቴሌቪዥን ሲተላለፍላችሁ የቆየው ዜና ኢትዮጵያ ይህንን ይመስል ነበር። ዜና ኢትዮጵያን እየመራው ነጻነት ፍቅሩ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።